በዛሬው ልክ እንግዲህ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል ንድፍ ዲዛይን በማለት የተለያዩ ታሪኮችን እያንዳንዱ ቦርሳ ላይ ወይም እያንዳንዱ ምርት ላይ አስተሳስራ ከምትሰራ አንድ የቆዳ ምርቶች ዲዛይነር እና ምርት አምራች ጋር ቆይታ ይኖረኛል። መጀመሪያ እስቲ ራስሽን አስተዋውቂ። እሺ፣ ስሜ ሊዲያ ያሬድ ይባላል። ብዙ ሰው የሚያውቀኝ በሉና ነው። የንድፍ ኮፋውንደር እና ሊድ ዲዛይነር ነኝ። በጣም አሪፍ። መጀመሪያ ስሰማ ስለ ንድፍ እያንዳንዱ ቦርሳ የራሱ የሆነ የጀርባ ታሪክ አለው፣ ስም አላቸው። እኛ ስም ስናወጣ ለልጅና ለእንደዚህ ለእቃ እንግዲህ ለስም ወጥቶ አለ። እስቲ ይሄንን ነገር እንዴት ነው ያሰብሽበት? ትንሽ ስለ ንድፍ ኢንትሮዲውስ ላድርግና የተያያዘ ስለሆነ and then we will get into the story. ንድፍ ማለት እንደ ስሙ ዲዛይን ወይ ስኬች ማለት ነው። ስለዚህ we believe ሁሉም ነገር ከዶት ይጀምራል ብለን ነው የምናስበው። ንድፍ ዲዛይን ምን believe እናደርጋለን? Our motto is crafting your imagination. ስለዚህ ማንኛውም ሰው ሀሳብ ይዞ ቢመጣ ስኬች ይዞ ቢመጣ ያንን into your reality letter በመጠቀም እውን እናደርጋለን ማለት ነው። ንድፍ ዲዛይን ጋር ሲመጣ ቦርሳ ብቻ መሸጥ አንፈልግም። ሲምፕል ባግ እንዲሆን አንፈልግም። ስቶሪ ካሪ እንዲያደርጉ እንፈልጋለን። ሂስትሪ ዴዲኬትድ የሆነ ቦርሳዎችን ይዘው ሰው እንዲጠይቃቸውና ያን ሂስትሪ እንዲያስረዱ ነው የምንፈልገው። እና ስም አለን ለእያንዳንዳችን ቦርሳዎች። ይሄኛው ቀደምት ይባላል። It's inspired from coffee, the ሲኒ የምንጠጣበት የቡና ሲኒ። Yes. ከሱ ኢንስፓየር የተደረገው ስሙ ደግሞ ኢትዮጵያ የምትታወቀው በኮፊ ነው። የመጀመሪያዋ ናት። ቀዳማዊት ብለናታል። and then ይሄኛው ደግሞ ንቅሳት ይባላል። usually ይሄኛው ማለት ነው። usually ይሄ አንገት ላይ ምናምን የምናየው ድሮ እናቶቻችን ላይ ነበረው። አሁን ሞደርን እኛ አናደርግም anymore. ምንድነው ያደረግነው? carry your beauty with you ነው። ንቅሳቱን በቦርሳ መልክ እንድትጠቀሙበት። የወንድ ፒሲ ባግ ሲሆን ባለ ግርማ ነው፣ የሴት ሲሆን ዘመናዊ ነው። ቢሄቪየርም ላይፍ ስታይልም ዋይዝ ይገልጣል። ያንን ኢንቴግሬት ለማድረግ ነው። በጣም አሪፍ። እስቲ ወርክ ፕሮሰሱ ደግሞ ምን ይመስላል? እስቲ አሁን ይሄን እነዚህ አይነት ነገሮችን አንድ ስም ለመስጠት የምናወጣው የምናስበው ቶት ፕሮሰስ አለ። ከዛ ደግሞ ፕሪ ፕሮዳክሽን አለ፣ ፕሮዳክሽን አለ፣ ከዛ ደግሞ ፖስት ፕሮዳክሽን። እስቲ አስረጅን ምን ይመስላል? እንደ ስሙ መጀመሪያ እንደ ስኬች በስኬች ነው የምንጀምረው። ብዙ ኢንስፓይሬሽን አለ፣ ግን ሜይንሊ የኢትዮጵያ ታሪክ ያልተነገረላት ብዙ ታሪኮች አሉና ስፔሻሊ ደግሞ አርቲዛን ወርክ የምንላቸው አፕሪሺየት ያልተደረጉ ወይ ደግሞ ስፖት ላይ ያላገኙ አሉ። ያንን በቦርሳ መልክ ለመግለጽ እንሞክራለን ማለት ነው። እሺ፣ ከስኬቺንግ እንጀምራለን። ከዛ ወደ ሞካፕ እንሄዳለን። and then the actual like sample ይሰራል and then final product ይወጣል ማለት ነው to the customer። እሺ፣ ቻሌንጆች እንግዲህ ያው ቆዳ ምርት ላይ ኢትዮጵያ ላይ ብዙ የሚነሱ ነገሮች አሉ እንደ ቢዝነስ። ምን አይነት አጋጠመሽ? so far እንግዲህ raw material አለ። raw material is the main color of shade አለ። እነሱ ነገር ኮመን ነገሮች ናቸው። yes። ጥሬ ዕቃን እንግዲህ ለማግኘት ምን አይነት መንገዶች ትጠቀሚያለሽ ታዲያ እንደ መፍትሄ ሀሳብ? usually እኛ straight from the industry ነው የምንገዛው። sustainability ላይ ፎከስ ስለምናደርግ ፉሊ ኢንዱስትሪ ላይ ነው የምንገዛው። ከኢንዱስትሪ ቀጥታ ነው የምናስገዛው። ኦኬ። የቀለምስ ነገር? የቀለም so far የሚያስቸግረው ብራውን ሼድ ብቻ ነው። ሌላው it's okay። ብራውን ግን ትንሽ አንድ አይነትም አይሆንም አይደል? ዩኒፎርም የሆነ ቡኒዮ አይደለም። so we work on what we have to be honest። እንደዚህ ሆኖ ደግሞ አምሮ ከታየ ደግሞ አሪፍ ነው። what could be አሪፍ ቢሆን ኖሮ ያ ናይስ። እስቲ በምን ያህል ፕሮዳክት ካታጎሪዎች አሉሽ? ሽያጭ ላይስ? አሁን ቀደም ስለ ፕሮዳክሽን አወርተናል። አሁን ፖስት ፕሮዳክሽን ላይ እንምጣና ምን አይነት የማርኬቲንግ ሲስተም ነው የምትጠቀሚው? ምን ያህል ሽያጭ አለሽ? ለመሸጥ የምጠቀመው ሜተድ ስቶሪ ቴሊንግ እንዳልኩ from beginning ንድፍ it's all about story telling። ቦርሳ ብቻ አይደለም ሃይላይት ማድረግ የምንፈልገው ነገር። የምንሸጥበት ወይ ለእያንዳንዱ ቦርሳ ታሪክ አለው። ያንን ታሪክ ሼር እናደርገውና ከዛ ቦርሳ ጋር ሪሌትድ ኦር ኮኔክትድ ለሆነ ሰው ነው። ሶሻል ሚዲያችን ላይ ማግኘት ይችላሉ። in everywhere ንድፍ ዲዛይን NEDF ዲዛይንስ ብሎ ሰርች አድርገው ማግኘት ይችላሉ። አሪፍ። እንግዲህ ወደፊት በ5 ዓመት ውስጥ እንግዲህ አሁን የተገናኘ ነው ወርክሾፕ ውስጥ ነው። ብሪክ ኤንድ ሞርተር ወይንም ሱቅ አለሽ? ሱቅ ከረንትሊ የለሽ። ስለዚህ በምን ያህል ጊዜ ሱቅ ትከፍቻለሽ ልበል? እንደዚህ ታይም ላይ አላስቀምጥለትም፣ ግን
I hope we'll be soon. በ5 ዓመት ውስጥ ምን ላይ ለመድረስ ታስቢያለሽ? በ5 ዓመት ውስጥ ኤክስፖርት ለማድረግ እና ደግሞ ያ የኢትዮጵያ ታሪክን to share world wise በቦርሳ ዋይዝ ማለት ነው። ሌላ ደግሞ ሜንሽን ያደረኩት ሰስቴናቢሊቲ ላይ በጣም ፎከስ እናደርጋለን። like social wise ኢኮኖሚ ላይ ለምሳሌ ብሰጥ ሶሻል ላይ giving back to the community እናምናለን። so voluntarily ምናስተምራቸው ህፃናቶች አሉ ከኤንጂኦዎች ጋር ኮላብ በማድረግ ከነሱ ጋር ፍሪ የዲዛይኒንግ ሌሰን ምሰጣቸው እንትኖች አሉ። ከዛ ደግሞ ለእናቶችም ሰፖርት ምናደርግበት ሚንስ አለ where leather scrap waste እንሰጣቸውና for free and then they can root it and make it into jewelries and accessories. Yes, and then we will buy them. በ5 ዓመት ውስጥ የኤክስፖርት ስታንዳርድ ሆኖ ኤክስፖርት ማድረግ ጀምረሽ እንገናኛለን። ለጊዜሽ አመሰግናለሁ። Thank you very much. የዛሬው #ቃል ይህን ይመስል ነበር። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ